እህቴ ስሚኝ፣ ብዙ ጊዜ ለምንድነው የማይወደኝ ለምንድነው የማይፈልገኝ እያልሽ በማሰብ ጊዜሽን አታጥፊ። ዛሬ ፊት ለፊት የምነግርሽ እውነት ትንሽ ሊያምሽ ይችላል፣ ግን ከዚህ በኋላ ማንም ሰው እንዳይቀልድብሽ የሚያደርግ ወሳኝ እርምጃ ነው። አሁን የሚወድሽን ወንድ ሳይሆን የሚገባሽን ወንድ ፈልጊ። ብዙ የሚወዱሽ ቢኖሩም ጥቂት ብቻ ናቸው ዋጋሽን አውቀው በክብር የሚያኖሩሽ። ዛሬ አንቺን እንደ አማራጭ እንዳያይሽ ማድረግ ያለብሽን 5 ወሳኝ እርምጃዎች እኔ እህትሽ እነግርሻለሁ። ከአንቺ የሚጠበቀው ይህንን ቪዲዮ ላይክ አድርጎ እስከ መጨረሻው መከታተል ነው። አብራችሁን ቆዩ። ሰላም ሰላም፣ ውድ ናፊዳር ቲዩብ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ የሆናችሁ ካላችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል እኛ ሴቶች ከወንዶች ጋር የሚኖረንን የፍቅር ግንኙነት እንዴት አድርገን ስኬታማ ውጤታማ ማድረግ እንችላለን የሚለውን እንመካከራለን፣ እንወያያለን፣ ስህተቶቻችንን እያነሳን እንወቃቀሳለን። ቶሎ ሰብስክራይብ አድርጉ። ይህ ቪዲዮ ለብዙቶቻችን እንዲደርስም ላይክ አድርጉት። እሺ አሁን እንጀምር። የመጀመሪያው ነገር ወንድ ልጅ እንዳይቀልድብሽ፣ እንዳይጫወትብሽ፣ የሚወድሽን ብቻ ሳይሆን የሚገባሽን ወንድ ወደ አንቺ ህይወት እንድታመጪ። በህይወትሽ የሚመጡ በጣም ብዙ የሚወዱሽ ወደድኩሽ የሚሉሽ ሰዎች ወንዶች ይኖራሉ። ግን ከነዛ መሀል የሚገባሽን ዲዘርቭ የምታደርጊውን አይነት ወንድ የምታገኝበትን እርምጃዎች ነው ዛሬ የምናወራው። የመጀመሪያው ነገር የማይገባሽን ወንድ አትቆጣጠሪ የሚለው ነው። አንዳንድ ጊዜ የፍቅር ስሜት ውስጥ ሆነን የሆነን ሰው ስንለማመጥ፣ የሆነን ሰው ስናሳድድ፣ የሆነን ሰው ስንቆጣጠር የት ነህ ምን እያደረግ ነው እያለን ራሳችን እናገኘዋለን አይደለም። እውነት ለመናገር ግን አንቺን የማጣት ፍርሃት ያለው ወንድ፣ የሚወድሽ ወንድ ይጠነቀቅልሻል። አንቺ ስለሱ የሚሰማሽ ስሜት ያሳስበዋል፣ ለዛም ያሳውቅሻል። አንቺ ፈርዘር እስክትሄጂም አይጠብቅም። እንደዚህ ቦታ እንደዚህ እያደረግኩ ነው አላ ግልጽ ነው። በግልጽነት እያንዳንዱን ነገር ያወራሻል። ምክንያቱም አንቺ የምታስቢው ነገር አንቺ እንዳትበሳጭ፣ አንቺ እንዳታዝኝ ስለሚያስብ ማለት ነው። አንቺን ማጣት ስለሚፈራ ማለት ነው። ደግሞ በዚህ ምክንያት እንዳላጣት፣ ደግሞ በዚህ ምክንያት ቅር እንዳይላት እያለ ለአንቺ ስሜት ራሱ ይጠነቀቅልሻል። መቼ? የሚገባሽ አይነት ወንድ ሲሆን ማለት ነው። ዲዘርቭ የምታደርጊው እንደዚህ አይነት ወንድ ነው። ግን አንቺ በቃ ትደክሚያለሽ፣ ታጣሪያለሽ፣ የት ነው ያለው፣ ምን እያደረገ ነው፣ ደጋግመሽ ትደውያለሽ፣ አይመልስልሽም፣ ሊነግርሽም ፈቃደኛ አይደለም ወይ መልስሽ ደግሞ ከዛ ትለማመጫለሽ አይነት ነገር አለ አይደለም። እንደዚህ አይነት ነገሮች ትክክል አይደሉም። በእንደዚህ አይነት መንገድ የሚወድሽ ሰው ጋር ልትሆኚ ትችያለሽ፣ ግን ዲዘርቭ አታረጊውም። መውደድ ብቻውን የፍቅር ግንኙነትን ሲቀጥልም ደግሞ ትዳርን ሊያቆይ ወደ ትዳርም ሊያስገባሽ አይችልም። እዚህ ላይ ቢ ኬርፉል። የእውነት እህቶች ብዙ ጊዜ ይሄን የመወደድ ስሜቷን ብቻ ስለምንፈልጋት በቃሉ አይተን ወይም ይሁኑትን ጥቃቅን አይነት አክሽኖችን አይተን የሚወደን ሰው ጋር ለመሆን እንሞክራለን። ግን እውነታው ዲዘርቭ የሚያደርገን ሰው የሚገባን በትክክልም የሚገባን በትክክልም የሚያከብረን በትክክልም የሚያኖረን እንዴት ነው አብረን እንድንቆይ የሚያደርግ ካራክተር ያለውን ሰው ማየትና መለየት ያስፈልጋል፣ በተቻለን አቅም ማለት ነው። የመጀመሪያው መንገድ ይሄ ነው። የማይገባሽን ሰው አትለማመጪ፣ አትቆጣጠሪ፣ አትጠይቂ። በቃ ንቂ። እዚህ ላይ አንቺ እንድትቆጣጠሪው የሚያደርግ አይነት ሰው ከሆነ ንቂ። አንቺን የማጣት ፍርሃት የለውም። አንቺን የማጣት ፍርሃት ቢኖረው እንዳልኩት ያሳውቅሽ ነበር። ተረድታችሁኛል? እሺ አሁን ወደ ሁለተኛው እንለፍ። ሁለተኛ ራስሽን መገንባት ላይ አተኩሪ። ብዙ ጊዜ የፍቅር ስሜት ውስጥ ስንሆን በተለይም እኛ ሴቶች በቃ የወደድነውን ወንድ መከታተል፣ የወደድነውን ሰው ህይወት ውስጥ መግባት፣ በቃ ሌላ ህይወት ያለን እስከማይመስል ድረስ ያንን ሰው መከታተል ላይ እናተኩራለን አይደለ? ይሄ ግን ላንቺ ያለው ነገር ዝቅ እንዲል፣ ላንቺ ያለው ነገር እንዲወርድ ያደርጓል። በቃ በእጅ ገብታለች፣ በቃ እሷማ የኔ ናት አለ አይደለ? በሱ ኮንትሮል ውስጥ እንደሆንሽ እንዲያስብ ታደርጊዋለሽ። ከዛ በላይ ግን በቃ ሁልጊዜ በህይወትሽ የሚያስፈልግሽ እስካለሽ ድረስ የሚጠቅምሽ ነገር ራስሽ ላይ መስራት፣ ራስሽን መገንባት ነው። ለዓላማሽ፣ ለህልምሽ፣ ለምትፈልጊው ነገር መስራት፣ መልፋት። የፍቅር ግንኙነትሽም ከዛ የሚቀጥል ይሆናል ማለት ነው፣ አብሮ የሚሄድ ይሆናል ማለት ነው። ግን አንቺ የራሱ የምትይው ምንም ነገር ሳይኖርሽ እሱን ብቻ የምትለማመጪ፣ እሱን ብቻ የምታሳድጂ ወይም ደግሞ ስለሱ ብቻ የሚያገባሽና ህይወትሽ ሁሉ እሱ የሆነ እስኪመስል ድረስ ከሆንሽ እውነት ለመናገር የፍቅር ግንኙነቱ ላይም ለውጥ አያመጣም። ብዙ ሴቶች ሰምታችሁ ከሆነ አይታችሁ ከሆነ እንደዚህ ሆኜለት እንደዚህ አድርጌለት እንደዚህ የሚሏት ታሪክ ያላቸው ሴቶች በሙሉ የደረሰባቸው መከዳት ነው። ጥሩ ነገር አይደለም የገጠማቸው አይደለ? ተረድታችሁኛል? ሰዎች የራሳችንን ህይወት ለነሱ ብለን የምንከፍልላቸው መስዋዕትነት በዚህ ደረጃ ነው ሪስፖንድ የሚያደርጉት፣ በመከዳት ማለት ነው፣ በመተው ማለት ነው። ምክንያቱም ማንኛውም ሰው ቫሊዩ ከፍ ያለን ነገር ይፈልጋል አይደለ? አንቺ በራስሽ ስትቆሚ፣ አላማ ሲኖርሽ፣ ህልም ሲኖርሽ፣ ለራስሽ ጉዳይ የምትለፊና የምትጥሪ
ሲሆን ለአንቺ ያላቸውም ነገር በዛው ልክ ይጨምራል። የትኛውም ሰው ነው የምልሽ። የፍቅር ግንኙነት ላይም አንቺ ዝም ብለሽ እሱን የምታሳድጂ እሱን የምትጠብቂ በቃ የእሱን ነገር ብቻ የምትከታተይ አይነት ሴት መሆን የለብሽም። የራስሽ ህልም፣ የራስሽ አላማ፣ የራስሽ የምትሰሪው የኔ የምትይው ነገር ሊኖር ይገባል። ይህንን ደጋግሜ ነው የምነግራችሁ። ስለዚህ ዛሬ ልለፈው አይደለም፣ ብዙ ጊዜ ሁሉም ኦልሞስት ቪዲዮቼ ላይ ስለምነግራችሁ ማለት ነው። ሶስተኛ አይሆንም ማለትን ልመጂ። አሁን ብዙ ጊዜ ፍቅር ውስጥ ስንሆን አይሆንም፣ አልፈልግም፣ አላደርገውም የሚሉ ነገሮችን መናገር ያንን ሰው እንዳልወደድ ነው እንዲሰማን ያደርጋል አይደለ? ወይም እንደዛ ብለን እናስባለን። ይህን እንደዚህ ብለው እንደማልወደው ነው የሚያስበው፣ እንደማልወደው ነው የሚረዳው ብለን እንፈራለን፣ አይሆንም ለማለት ማለት ነው። እውነተኛው ግን ትክክለኛው ማለት አንቺ ደስ የሚልሽ ክብርሽን የምትጠብቂበት ሪሌሽንሽፕ አይሆንም ብለሽ ያለው ነው። አይሆንም ብለሽ የሚቀጥለው ሪሌሽንሽፕ ነው። ለምን አንዳንድ ጊዜ ንግግሮች ይኖራሉ፣ አንዳንድ ጊዜ ድርጊቶች ይኖራሉ፣ አንቺን የማያስደስቱ፣ አንቺን የማይመጥኑ፣ አንቺን የሚረብሹ ማለት ነው። እነዚህን ነገሮች ወይ ስለምወደው እኮ ነው ምናምን እያልሽ ባለፍሽ ቁጥር ነገ ሌላ ከሱ የባሰ ነገር ለማድረግ ፍቃድ እየሰጠሽው ነው። ባለፈው እኮ እንደዚህ ሳደርጋት ምንም አላለችም፣ ይህንን አደርጋለሁ፣ እንደዚህ እምላታለሁ፣ ምንም አታመጣም አይነት ነገሮች እየተደራረቡ ይሄዱና የሆነ ሰዓት ላይ ሳታውቂው ራስሽን ቶክሲክ የሆነ ሪሌሽንሽፕ ውስጥ ታገኘዋለሽ ማለት ነው። መጀመሪያ የምታደርጊያት ትክክል ያልሆነ ለአንቺ ደስ የማይልሽ ለአንቺ ሰላም የማይሰጥሽ ዲስሪስፔክት እንደተደረግሽ ፊል እንድታረጊ የሚያደርግሽን ነገር አይሆንም፣ አልፈልግም፣ እኔ በዚህ መልኩ እንድታናግረኝ፣ እኔ በዚህ መልኩ እንድጠራኝ፣ እኔ በዚህ መልኩ ትሪት እንድታደርገኝ አልፈልግም፣ አይሆንም፣ ካልሆነ ግንኙነቱ መቆም ይችላል የሚል እዛ ደረጃ የሚያደርስ ቁርጠኝነት ከሌለሽ ነገ ከነገ ወዲያ በአንዴ በፈቀድሻት ትንሽ ነገር ምክንያት የሚመጡ እየሰፉ እየጨመሩ የሚሄዱ ብዙ ነገሮች አሉ። አሁን አንዳንድ ሰዎች ትንሽ ነገር ናት ብለው የሚያልፏት ነገር ነገ ከነገ ወዲያ ተደምራ ትመጣለች። ዛሬ ሲሰድብሽ፣ ዛሬ ሲናገርሽ ምናምን አይ ለአንድ ቀን ነው አይ እንደዚህ እኮ ብለሽ ዝም ያልሻት ነገር ነገ ኦኬ ስሰድባት ትናንትና ምንም አላለችኝም ብሎ ነገ ወደ ምት ከነገ ወዲያ ወደ ሌላ ሊሄድ ይችላል ማለት ነው። ረድታችሁኛል? ትንሽ ብሉ ነገር የለም በቃ አይ ማለት አሁን እዚህ ጋር እኮ መጀመሪያው ነገር ሲናገርሽ ዘለሽ ውጪ በቃ እኔ እናንተ ነገር ያበቃል እኮ አይደለም። ኖ ማለትን መልመድ። አይሆንም፣ በዚህ መልኩ ትሪት የምታደርገኝ ከሆነ በዚህ መልኩ የምታናግረኝ ከሆነ ያበቃል፣ እኔ አልታገስም፣ እኔ አልፈልግም፣ እንደዚህ አይነት ነገር ውስጥ መግባት አልፈልግም ብለሽ ይሄ ቁርጠኝነትሽን ማየት አለበት። ያንን በሚያይበት ሰዓት የሚታረም ከሆነ ይታረማል፣ ማይታረም ከሆነ ደህና ሁን ተብሎ መለየት ነው። ለምን በኋላ ላይ ከሚመጣው ነገር አንጻር ይሄ ይሻላል፣ በጊዜ ይሻላል። ምክንያቱም ይሄ ዲስሬስፔክት የመደረግ ምናምን ከጥቃቅን ነገሮች ነው እየጨመረ የሚሄደው። ተረድታችሁኛል? ትንሿን ስድብ፣ ትንሿን ዲስሬስፔክት፣ ትንሿን ነገር ከታገስን ነገ ከነገ ወዲያ የሚመጣው ነገር ደግሞ እየባሰ ይሄዳል። ፍቃድ እንደመስጠት ነው። ምንም ችግር የለውም ብትሰድበኝ፣ ምንም ችግር የለውም በዚህ መልኩ ብታናግረኝ የማለት ያህል ነው። አይሆንም፣ አልፈልግም ብሎ አለመናገር ማለት ነው። ይሄንን ለመናገር ወደኋላ አትበይ፣ አትፍሪ። ይሄ ህይወት ነው፣ አንድ ጊዜ የምንኖረው ህይወት ማለት ነው። በዚህ ህይወት ደግሞ የምትፈልጊውን ትክክለኛውን የሚገባሽን ነገር አድርገሽና ሆነሽ ተናግረሽ ማለፍ አለብሽ። አራተኛ ብቸኝነትሽን አትፍሪው። በጣም ብዙ ሴቶች የፍቅር ግንኙነት ውስጥ የሚቆዩት ጤናማ ያልሆነ ትክክል ያልሆነ የፍቅር ግንኙነት ውስጥ እንዲቆዩ የሚያደርጋቸው አንዱ ነገር ይሄ ነው። ፍርሃት፣ ብቻ የመሆን ፍርሃት። እንዴት ብቻዬን ሆናለሁ? ሰዎች ምን ይሉኛል? ሰዎች ስለኔ ምን ያስባሉ? እድሜ ይሄዳል ምናምን የሚሉ ምክንያቶችን በመደርደር ጥሩ ባይሆንም የፍቅር ግንኙነቱ ቆይ ከዛሬ ነገ ይስተካከላል፣ ቆይ እስኪ እንደዚህ ይሆናል፣ ቆይ እስኪ ልታገስ፣ ቆይ እስኪ ልቻል ምናምን የሚሉ ምክንያት ሰበቦችን በመደርደር ለመቆየት መሞከር እንደማይሆን ውስጣችሁ እያወቀ እንደማይሆን ውስጥሽ እያወቀ እንደዚህ አይነት ግንኙነት ውስጥ ቆያለሽ። ለምን? ብቻዋን ናት ላለመባል፣ ብቸኝነትን ከመፍራት ይህ ሰዎች የሚሉት ብቻ ሳይሆን አንቺ ራስሽ ብቻዬን ነኝ ሰው የለኝም የሚለው ነገር ኮንፊደንስ ይነሳሻል፣ ወይም ደግሞ ኮንፊደንስሽን ያሳጣሻል። ኮንፈርታብል እንዳትሆኝ፣ ምቾት እንዳይሰማሽ፣ ከሌሎች የበታች ሆንሽ ዝቅ ያልሽ አይነት ስሜት እንዲሰማሽ እያደረገች ስለሆነ ማለት ነው። እውነት ለመናገር ግን ጤናማ ካልሆነ የፍቅር ግንኙነት ቶክሲክ ከሆነ ነገ ወደ ሌላ ወደማትጠብቂው ነገር የሚቀይርሽ አንቺንም ሁለታችሁም ያላችሁበትን ሁኔታ ከዛ አይነት ግንኙነት ብቻሽን መቆም 10 እጥፍ ይበልጣል። የእውነት ሁሉ ነገር እኮ እኛ ስንኖር ነው። ስንኖርም ደግሞ በጤና ፊዚካሊም በአይምሯችንም ጤነኛ ሆነን ስንቆም ነው ሁሉ ነገር የሚሆነው። ቶክሲክ የሆነ ሪሌሽንሽፕ ውስጥ የነበረ ሰው በጣም ብዙ ነገሩን ነው የሚያጣው። በቃ ብዙ ነገሩን ነው የምላችሁ። ማለት ቀጣይ ህይወት ለመጀመር እስኪ ከብደው እስኪያቅተው ድረስ ብዙ ነገሩን ያጣልና ፕሊስ
ሴቶች በተቻላችሁ መጠን እህቶቼ ይህን ቪዲዮ የምታዩ እናት ላለመባል ብላችሁ የማይሆን ትክክል ያልሆነ ኮምፈርተብል የማትሆኑበት ደህንነት የማይሰማችሁ አይነት የፍቅር ግንኙነት ውስጥ አትቆዩ። ብቻችሁን ሆናችሁ ራሳችሁ ላይ መስራት፣ ብቻችሁን ሆናችሁ ማወቅ፣ መማር፣ ራስን ለመቀየር መሞከር፣ ስኬታማ ለመሆን መጣር፣ በእነዚህ ነገሮች እየተሰሟችሁ ያሉ ክፍተቶችን መምላት ትችላላችሁ። ጤናማ አይምሮ ከያዛችሁ ደግሞ ነገ ከነገ ወዲያ ጤናማ ከሆነ ሰው ጋር የማትጀምሩበት፣ ጤናማ ከሆነ ሰው ጋር የማትሆኑበት ምንም አይነት ምክንያት የለም። በመሀል ያለችው ትራንዚሽን፣ በመሀል ያለችውን የብቸኝነት ጊዜ ፈርታችሁ ህይወታችሁን ሲኦል አታድርጉ። የማይሆን ሰው ጋር አትጣበቁ ለማለት ነው። የመጨረሻው ደግሞ በድርጊት እንጂ በቃላት ብቻ አትመኑ የሚለው ነው። ቃላት በጣም ደስ ይላሉ፣ በጣም ፓወር አላቸው፣ ግን ደግሞ በዛው ልክ ቀላል ናቸው። ማንኛውም ሰው ሊጠቀማቸው ይችላል። ማንኛውም ሰው ሊላቸው ይችላል። በዚህ የተካኑ ሰዎች ደግሞ ሊኖሩ ይችላሉ። ሶ ፕሊስ ቃልን ብቻ አትመኑ፣ ድርጊትን እዩ። የድርጊት ማለት አሁን ያለንበት ሰዓት ላይ የምንሰማቸው የምናያቸውም ነገሮች ትንሽ ከበድ ያሉ ነገሮች ናቸው አይደለም። በተቻለ መጠን ድርጊትን እዩ። ድርጊት አክሽን፣ የሰዎችን ፓተርን ወይም ደግሞ ሰዎች በተደጋጋሚ የሚያደርጓቸውን ነገሮች ተመልከቱ። ከእናንተ ጋር ብቻ ሳይሆን በተቻለ መጠን እድሉን ካገኛችሁ ከሌሎች ሰዎችም ጋር ሪያክት የሚያደርጉበትን ያንን ትክክለኛ ፐርሶናሊቲያቸውን ማንነታቸውን ለማየት ሞክሩ በተቻለ መጠን እንጂ ዝም ብላችሁ ቃላትን ብቻ አምናችሁ እንዳትታለሉ። ምክንያቱም ድርጊት ወሳኝ ነው። በቃሉ የሚልሽና በተግባር የሚያሳይሽ ነገር የተለያዩ ከሆኑ በቃሉ የሚልሽን በተግባር ቀይሮ ካላሳየሽ የቃሉ ሰው ካልሆነ ምንም ትርጉም የለውም። ስለዚህ በተቻለሽ መጠን ቃላቱን ብቻ ሳይሆን ድርጊቱንም አንድ ላይ ማየት። ምን እያደረገ ነው? ምንድን ነው የሚያደርገው? እንዴት ነው እነዚህ ነገሮች የሚያደርገው? ከሰዎች ጋር እንዴት ነው የሚያወራው? ከሰዎች ጋር እንዴት ነው የሚግባባው? ለሌሎች ሰዎች ምን አይነት ሰው ነው የሚለውን ነገር በደንብ አድርገሽ ማየት ያስፈልጋል። እነዚህ ነገሮች ድምር ነው። ምክንያቱም ሰው አንቺ ጋር መጥቶ ቢያስመስል ሌሎች ሰዎች ጋር የሚያደርገው ነገር እውነተኛ ባህሪውን ሊያጋፍጠው ይችላል እና ለኔ ብለሽ ደግሞ ማየትና መመልከት ጥሩ ነገር ነው። እነዚህን 5 ነገሮች በማየት የሚመጥንሽን የሚገባሽን ዲዘርቭ የሚያደርግሽን ወንድ መለየት መምረጥ ትቻለሽ ማለት ነው። ስለዚህ ይወደኛል እወደዋለሁ በማለት ብቻ ሳይሆን ይመጥነኛል ወይ ይገባኛል ወይ ላይክ ይመጥነኛል የሚለውን ቃል እንዴት ነው በኔጌቲቭ እንዳትወስዱት። ይመጥነኛል ማለት ሁላችንም ሰዎች ጥሩ ነገር ይገባናል። ሁላችንም ሰዎች መልካም ነገር ይገባናል። ጥሩ ሰው ዲዘርቭ እናደርጋለን አይደለ? ራሳችን ማድረግ ያለብንን እያደረግን ደግሞ መልካም ሰዎችን ወደ ህይወታችን ለማስገባት መጣር አለብን። የሚገቡንን አይነት ሰዎች ተረድታችሁኛል? የማይገባን አይነት ሰው ጋር መሆን፣ ከማይገባን አይነት ሰው ጋር ጊዜ ማሳለፍ፣ ጊዜያችንን ማባከን የለብንም። ይወደኛል እወደዋለሁ በሚል ማለት ነው። ዲዘርቭ ማድረግ ማለት ይገባኛል የምንለው ሰው ህይወታችንን በደስታ የሚሞላ የሚያከብረን፣ ሪስፔክት የሚያደርገን መሆን አለበት እና እነዚህን ነገሮች በደንብ አድርጋችሁ እዩዋቸው ለማለት ነው። የዛሬውን ቪዲዮ እንዴት አገኛችሁት? እስኪ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ድረስ ካያችሁት ወዳችሁታል ማለት ነው። ላይክ አድርጉት። ይጠቅማታል ለምትሏት እህታችሁ ጓደኛችሁም እንደዚሁ ሼር አድርጉላት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ግን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ብዙ እንማማራለን። ሁላችሁንም በጣም ወዳችኋለሁ። አመሰግናለሁ። ቻው